የሲዳማ ባለ ሀብት ቢሆን እዛሽ ከተማዋ ላይ ደግሞ ሰርተው ሀብትን ያፈሩ ሰዎች በአዋሳ ላይ አዋሳ ሰርተው ነግደውባት ያተረፉ ሰዎች ከህዝባቸው ጋር ለወጣቱ የሥራ ዕድል ሲፈጥሩ ለአገሪቷ ለትውልዱ የሚጠቅም ነገር ሲያደርጉ አላየንም። ይሰራሉ፣ ያገኛሉ፣ ወደ ራሳቸው ጉዳይ ነው የሚገቡት፣ ወደ ራሳቸው ኪስ ነው የሚገቡት። አንዳንዶቹ ደግሞ ከነዚያ የመንግስት አካል ከሚባሉት ወንበዴዎች ጋር ደግሞ ሲካፈሉ ነው የምንሰማው ምናየው። እና ቴትና ሶሪ ስልክ በመሃል እየተደወለ ነው። ሀቴትና እንደዚህ አይነት ነገር አለ ወገኖቼ፣ እንደዚህ አይነት ነገር አለ። መለወጥ አለብን። አካባቢያችንን ሰርተን የከበርንበት ሰርተን ያገኘንበት ምድር ላይ ያለ ትውልድ እንደዛ የሆነ እያየን ዝም ብለን ለራሳችን ብቻ ምንሰገስግ ከሆነ ምን ያህል እንዴት እንደሚያሳዝን አስቡት ወገኖቼ። እንዳለ ተጠርገው ነው መውረድ ያለባቸው፣ በደንብ ተመርምረው። ለምን? ሁሉም ወንጀለኞች ስለሆኑ። እነሱ ዝም ብሎ በስሜት ወይ በጥላቻ ሳይሆን ሁሉም ወንጀለኞች ስለሆኑ፣ ሁሉም በከባባድ ሙስና ወንጀል በተለያየ አይነት ወንጀሎች ውስጥ የተዘፈቁ ስለሆኑ ለዛ በእንደዛ አይነት መልኩ ነው መሆን ያለበት። የነዚህ ሰዎች የስልጣን ማስወገድም ሆነ ለህግ የመጠየቅ ሂደቱ ለምን አሁን እኛ ትላልቆቹን ነው ከፊት ለፊት ያነሳናቸው እንጂ ስማቸው ያልተጠራ ስማቸው ያልተጠቀሰ ዝነኛ ዘራፊዎች አሉ። ዝነኛ መሐንዲስ፣ የዘራፊ መሐንዲስ ከባባዶች አሉና እነሱም ለህግ የሚቀርብበትን መንገድ ነው እንትን ምንለው። ዛሬ ከፌደራል መንግስት ገምጋሚ ኮሚቴ ተልቋል። እጅግ አርገን እናመሰግናለን። ትልቅ ነገር ነው። ትልቅ እርምጃ፣ አንድ ስቴፕ ወደፊት እየተካሄደ ያለበት ነገር ነው ያለው። ይቀጥል ነው ምንለው። እናመሰግናለን። ይቀጥል ነው ምንለው። ለምን? መፈተሽ አለባቸው፣ መጠየቅ አለባቸው። ተጠያቂነት እንዳለም ለሌላውም ለሚመጣውም ለየትኛውም መንግስት ምልክት ነው የሚሆነው። እያጋለጡ ለህግ እያቀረቡ አገሪቷ ላይ ሰላም፣ ኢኮኖሚ መረጋጋት እንዲሰፍን ማድረግ። አዋሳ ሰላም ነው፣ ሁሉ ነገር ሞልቷል። እንደ አንድ ዘይት ስንት ሊትር ዘይት 1000 ምናምን ብር እየተሸጠ፣ አዲስ አበባ እንኳን እንደዛ አይደለም። አንድ እንቁላል 27 ብር ነው። ስንት ብር እየተሸጠ ምን ማለት ነው? ምንም አይነት የቀን ገቢ የሌለው ሰው እንዴት ነው አፎርድ ማድረግ የሚችለው? ሚተሳንቲ አፍራን ነው እኪማንቺ ባሩኔ ሄሸቶቆ ቀራርቴና መሚ አበ ኢታን ነው መሚ አበ ሂዳን ነው እና ምን ማለት ነው ወገኖቼ? ስለዚህ ውይይታችን በትግል መንፈስ ይሁን፣ ከፍ ይበል። ትናንሽ ነገር አታንሱ። እዚህ ውስጥ ገብታችሁ ፕሊዝ የሆነ የቀበሌ የድር የመንደር የሆነ ነገር አታንሱ። ውይይታችን ከፍ ይበል። ትግል ውስጥ ነው የገባ ነው። ኃይል ይኖረው ወገኖቼ። መደመጥ አለብን፣ ማደግ አለበት። ይሄ አሁን ወደ መሬት መውረድ አለበት። ትውልዱም ሊነቃ ይገባል። እኛ የምንናገረውን ነገር ትውልዱም ማስተጋባት አለበት፣ እውነትም ከሆነ የምንናገረው። ስለዚህ ሽማግሌዎችም ሆነ ባለሀብቶች ነገሩ የቶክቻው ጉዳይ ተደርጎ እንደው በግል ተወያይተን በፍጹም ይቅርታ ኢትስ ኦኬ። ይቅርታን ማንም ኦነም እንዴ እኔ ላይ ነው እኮ አንበገ እነዚህ ሰዎች ናቸው እንግዲህ የስር ትእዛዝ እያወጡ ያሉት እንታሰር። እነዚህ ሰዎች ናቸው። አትዝትም እንደዚህ ምን ይዘት ምናምን ምን ማለት ነው? ምን ማለት ነው? አርቲስት ኢትዮጵያ በቀለች የሽብር ወንጀልን ጨምሮ 7 የፈጠራ ክሶች ቀርቦባት ፍርድ ቤት ቀረበች። አርቲስቷን የክልሉ መንግስት ይቅርታ እንድትጠይቅና ከእስር እንድትወጣ በርካታ አካላት ቢያግባቧትም አርቲስት ኢትዮጵያ በቀለች የምጠይቀውም ይቅርታ የለም፣ የፈጸምኩትም ወንጀል የለም፣ በአስቸኳይ ከእስር ፍቱኝ ስትል ጠንከር ባለ ንግግሮቿ ለችሎቱ ዳኞች መግለጿን የሲዳማ ኒውስ ምንጮች ለጣቢያችን ገልጸዋል። የክልሉን መንግስት ዘረፋና ውንብድና በማጋለጧ ምክንያት ከአዲስ አበባ ከተማ ከልጆቿ አቀፍ ውስጥ ታፍና ተወስዳ የታሰረችው አርቲስት ኢትዮጵያ በቀለች ከ20 ቀናት የህገወጥ እስር በኋላ ነው ፍርድ ቤት የቀረበችው። አርቲስቷን ያሰራቸው አካላት በ300 ሚሊዮን ብር በአሜሪካ ሀገር ቤት በመግዛት
በተለያዩ የመሬት ዝርፊያዎችና ምንጮ የማይታወቅ ሀብት በማፍራት በተለያዩ በከባድ ወንጀሎች በቅርቡ ተጠይቃችሁ የምትገቡበት የማረሚያ ተቋም መሆኑን ተገንዝባችሁ ለህዝቧ ድምጽ በመሆኗ በፈጠራ ክስ ያሰራችኋትን አርቲስት ኢትዮጵያ በቀለችን በአስቸኳይ ከእስር እንድትፈቱ ሲል ሲዳማ ኒውስ ጥሪ ያስተላልፍላችኋል።